ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 19 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። በመዲናዋ በ3 ወራት ብቻ የተመዘገበው የፍቺ ቁጥር ከፍተኛ መሆኑ ተሰምቷል። ከዚህ ጋር ተያይዞ የተሰሙ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። በየቀኑ በርካታ ነዳጅ ጫኝ ተሽከርካሪዎች ለአንድ ወር ወረፋ ይጠብቃሉ ተብሏል። ሙሉ መረጃውን የምናደርሳችሁ ይሆናል። ሊፍት ያላሟሉና ፍቃድ ያላደሱ ጤና ተቋማት ጥብቅ ማሳሰቢያ እንደተሰጣቸው ተገልጿል። በዝርዝር የምትሰሙት ይሆናል። ለቀይ ባህር ጥያቄ የሚሰጠው አሉታዊ ምላሽን አስመልክቶ የምክር ቤት አባሉ የተናገሩትን አነጋጋሪ መረጃም ከመረጃዎቻችን መካከል ይዘነዋል። አብራችን በመቆየት እንድትከታተሉንም ከወዲሁ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እናምራ። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። ለጤና መድህን ተገልጋዮች አዲስ አሰራር መዘርጋቱ ተገለጸ። የአማራ ክልል ጤና ቢሮና ጤና ሚኒስቴር በጋራ በአማራ ክልል የማይሰጡ የሕክምና አገልግሎቶችን አዲስ አበባ በሚገኙ 6 ሆስፒታሎች እንዲሰጥ የሚያስችል አሰራር ተግባራዊ መደረጉ ተገለጸ። የክልሉ የጤና መድህን ተገልጋዮች አገልግሎቱን ከሚያገኙባቸው ሆስፒታሎች መካከል ጥቁር አንበሳ፣ ጳውሎስና የካቲት 12 ስፔሻላይዝድ ሆስፒታሎች ይገኙበታልም ብሏል። የቢሮው የሀብት አሰባሰብ ዳይሬክተር አቶ አዲሱ አበባው አገልግሎቱ ከክልል ሆስፒታሎች አቅም በላይ ሆነው በሪፈር ወደ አዲስ አበባ ለተላኩ ታካሚዎች ብቻ የሚሰጥ መሆኑን ገልጸው ከሆስፒታሎች በተጨማሪ ከነማ ፋርማሲዎችም የስምምነቱ አካል መሆናቸው ተናግረዋል። ስምምነቱ በክልሉ ጤና መድህን የታቀፉ ታካሚዎች እንደ ካንሰርና ኩላሊት ባሉ ስር የሰደዱ በሽታዎች ምክንያት በሪፈር አዲስ አበባ ወደሚገኙ ሆስፒታሎች ቢላኩ ከተጨማሪ ወጪ የሚታደጋቸው ነው ሲሉም አስረድተዋል። ዳይሬክተሩ አያይዘውም በ2017-18 የበጀት ዓመት ከአባላት የተሰበሰበው የክልሉ የጤና መድህን መዋጮ ከመንግስት ድጎማ ጋር 5 ቢሊዮን መድረሱን ገልጸዋል። የክልሉ መንግስት መክፈል ለማይችሉ ዝቅተኛ ገቢ የጤና መድህን ተጠቃሚዎች የ1.3 ቢሊዮን ብር ድጎማ ማድረጉንም አስታውሰዋል። በአገልግሎቱ ላይ የሚቀርቡትን ቅሬታዎች ለማሻሻል ወጥ አሰራር ተዘርግቶ በ1 ቢሊዮን ብር ወጪ ለደብረ ማርቆስ፣ ለደሴ፣ ለደብረ ብርሃን የሪፈራል ሆስፒታሎች የሕክምና ቁሳቁሶች ለማሟላት እቅድ ተይዟልም ተብሏል። የመጀመሪያው ማንኛውንም ማሽነሪ ማንቀሳቀስ የሚያስችል ሞተር ይፋ ሆነ። በኢትዮጵያ የመጀመሪያ የሆነ ማንኛውም ማሽነሪ ማንቀሳቀስ የሚያስችል ሞተር ተሰርቶ ለምርቃት መብቃቱ ተገለጸ። ይህ የተገለጸው የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሙከራ የተረጋገጡና በሀገር ውስጥ የተሰሩ ችግር ፈቺ ቴክኖሎጂዎችን ይፋ ባደረገበት ወቅት ነው። በዚህ መሰረትም በኢትዮጵያ የመጀመሪያ የሆነው ማንኛውንም ማሽነሪ ማንቀሳቀስ የሚያስችል ሞተር በኢንስቲትዩቱ ተሰርቶ ለምረቃ የበቃ ሲሆን የኤሌክትሪክ መኪና ቻርጅ ማድረጊያና ስማርት የመንገድ ዳር መብራትን ጨምሮ ሌሎች ቴክኖሎጂዎችም ይፋ ሆነዋል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በዚህ ወቅት በኢትዮጵያ ከውጭ የሚገቡ ቴክኖሎጂዎችን የሚተኩ ፈጠራዎችን በማምረት ትልቅ ውጤት እየታየ ነው ያሉ ሲሆን እነዚህ ቴክኖሎጂዎች የሀገር ውስጥ ችግርን በመፍታት ሀገሪቷ ክህሎትን ለማሳደግ የጀመረችውን ግብ ለማሳካት ያስችላሉም ብለዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው የትኩረት አቅጣጫ በሆኑ ግብርና፣ ማዕድንና ኢነርጂ መስኮች የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም አንስተዋል።
በ3 ወራት ብቻ ከ13000 በላይ የሳይበር ጥቃት ሙከራዎች ተደርገዋል ተባለ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው 2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸው አስታወቀ። ተቋሙ ይህንን የገለጸው የ2018 በጀት ዓመት እቅድና የመጀመሪያውን ሩብ ዓመት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የአስተዳደሩ ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው ተቋሙ የሳይበር ጥቃት የመከላከል አቅሙን ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያው ሩብ ዓመት የመከላከል አቅሙ 97.8 በመቶ መድረሱን ተናግረዋል። ቋሚ ኮሚቴው ሪፖርቱን ካዳመጠ በኋላም 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞ ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበት አመላክተዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ኢንሳ ሁሉም ተቋማት ኢንተርኔትን ስለሚጠቀሙ ከተለያዩ ተቋማት ጋር በትብብር በመስራት ሜጋ ፕሮጀክቶችንና የፋይናንስ ተቋማትን ከሳይበር ጥቃት መከላከል እንዳለበት አሳስበዋል። በቅርቡ ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን ማስታወቁ ይታወሳል። ኢንተርፖል ባወጣው አዲስ ሪፖርት መሰረት በ2024 ዓ.ም በሳይበር ጥቃቶች ከዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የተደረገችው ሀገር ኢትዮጵያ ናት ያለ ሲሆን በዓለም ደረጃ በማልዌር መገኘት ቀዳሚ መሆኗም ጠቁሟል። ለቀይ ባህር ጥያቄ የሚሰጠው አሉታዊ ምላሽ የኢትዮጵያ እድገትን ከመፍራት ይመነጫል ተባለ። ለቀይ ባህር ጥያቄ የሚሰጠው አሉታዊ ምላሽ የኢትዮጵያ እድገት ለእኛ ስጋት ነው ከሚል ይመነጫል ሲሉ የሕዝብ ተወካዮች ምክር ቤት አባሉ አቶ ከማል ሀሺ ገለጹ። የኢትዮጵያ የባህር በር ጥያቄ ለጎረቤት ሀገራት ስጋት ሳይሆን በጋራ የማደግ ብስራት ተደርጎ ሊወሰድ ይገባል ያሉት አቶ ከማል ጉዳዩ ከለውጡ መንግስት የጎረቤት ሀገራት ግንኙነት ፖሊሲ አንጻር ሲታይ ቀጠናዊ ትስስርና የጋራ ጠቃሚነት ብሎም ወንድማማችነትን ያጠናክራል ብለዋል። የኢትዮጵያ የባህር በር ጥያቄ ከታሪክ፣ ከህጋዊነት፣ ከኢኮኖሚያዊና መልክዓ ምድራዊ ትስስር አንጻር ትክክልና ተገቢ መሆኑን አስረድተው ጎረቤት ሀገራት ለባህር በር ጥያቄው በሰጥቶ መቀበል መርህ በጎ ምላሽ ሊሰጡ እንደሚገባም አመላክተዋል። ከባህር በር ጋር በተያያዘ በኤርትራ በኩል የሚታየው ስጋት ጤናማ ካልሆነ ፉክክርና ፍትሃዊ ጠቃሚነትን ካለማክበር የሚመነጭ መሆኑን አብራርተዋል። በተጨማሪም ቀይ ባህር ለኤርትራ የተሰጠበት መንገድ ኢፍትሃዊነት ላይ ጥያቄ ሲነሳ ሁልጊዜም አስመራ መሰረተ ቢስ ውንጀላ እንደምታቀርብ ገልጸው በየትኛውም አመክንዮ ቀይ ባህር የተወሰደበት መንገድ ትክክል ባለመሆኑ ይህን ታሪካዊ ስህተት ማረም ተገቢ እንደሆነ አብራርተዋል። ለባህር በር ጥያቄው የሚሰጠው አሉታዊ ምላሽ ከታላቁ የኢትዮጵያ ህዳሴ ግድብ ጋር እንደሚገናኝም ጠቁመው ግድቡ ለጎረቤት ሀገራት ስጋት ሳይሆን የጋራ ፍትሃዊ ጠቃሚነት የተረጋገጠበት ነውም ብለዋል። ሊፍት ያላሟሉና ፍቃድ ያላደሱ ጤና ተቋማት ማሳሰቢያ ተሰጣቸው። የጤና ተቋማት በስታንዳርዱ መሰረት የተሰጣቸውን አማራጭ ተጠቅመው በቀጣይ 2 ወራት ውስጥ ማሟላት የሚገባቸውን አሟልተው ብቃት ማደስ እንዳለባቸው የአዲስ አበባ ምግብና መድኃኒት ባለስልጣን አሳሰበ። በተሰጠው የጊዜ ገደብ ስታንዳርዱን በማያሟሉ ተቋማት ላይ እርምጃ የሚወስድ መሆኑን በመገንዘብም ተቋማት ከወዲሁ በቂ ዝግጅት በማድረግ ስታንዳርዱን ማሟላት እንዳለባቸው የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ወይዘሮ ሙሉመቤት ታደሰ አስጠንቅቀዋል። ባለስልጣኑ በወጣው የጤና ተቋማት አስገዳጅ ስታንዳርድ መስፈርት መሰረት በተለያዩ ምክንያት ሊፍት ካላሟሉና ፍቃድ ካላደሱ ጤና ተቋማት ባለሀብቶች ጋር በዛሬው ዕለት ውይይት ማድረጉ ታውቋል። በዚህም የውይይቱ ተሳታፊዎችም አከራዮች በዶላር እጥረት ምክንያት ሊፍቱን ሊገጥሙላቸው እንዳልቻሉ፣ የሰሩት ራምፕ አመችና ጥራት የሌለው ነው በመባላቸው እንዲሁም የመጣውን አስገዳጅ መስፈርት በተሰጣቸው የጊዜ ገደብ ያላሟሉበትን ምክንያትና ያጋጠማቸውን ችግሮች በዝርዝር ገልጸዋል። የባለስልጣኑ የብቃት ማረጋገጥ ዘርፍ ምክትል ዋና ስራ አስኪያጅ ወይዘሮ ትዕግስት በዳዳ በበኩላቸው አብዛኞቹ ተቋማት በተሰጣቸው ጊዜ መሰረት አሟልተው ወደ ስራ መግባታቸውን አንስተው የተወሰኑ ተቋማት ግን ስታንዳርዱን ለማሟላት ምንም አይነት እንቅስቃሴ አለማድረጋቸው ተገቢ እንዳልሆነም ጠቁመዋል። ተቋማት ስታንዳርዱን ጠንቅቆ በማወቅ ከጊዜ ጋር መራመድ እንዳለባቸው፣ የወጣውም ስታንዳርድ ለማሟላት ቁርጠኛ መሆን እንዳለባቸውና አማራጮችን ተጠቅመው ስታንዳርዱን ማሟላት ግዴታቸው መሆኑንም አስገንዝበዋል።
በየቀኑ በርካታ ነዳጅ ጫኝ ተሽከርካሪዎች ለአንድ ወር ወረፋ ይጠብቃሉ ተባለ። ከጅቡቲ ወደብ ወደ ኢትዮጵያ የነዳጅ ምርት ለማስገባት በቀን ከ4000 በላይ ተሽከርካሪዎች ለአንድ ወር ወረፋ እንደሚጠብቁ የነዳጅና ኢነርጂ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኮንን ይህንን ችግር የሚያስቀር አሰራር እንዲኖር እየተሰራ መሆኑን ገልጸው በነዳጅ ኩባንያዎች አቅርቦትና ስርጭት ዙሪያ በተደረገ ጥናት ላይ የተመሰረተ የገበያ ድርሻ ቀመርና የአሰራር ስርዓት ተግባራዊ መደረጉን ጠቁመዋል። በዚህም የገበያ ድርሻ አሰራር ስርዓት መሰረት ነዳጅ አከፋፋይ ኩባንያዎች ለየትኛው ማደያ እንደሚጭኑ ፕሮግራም እንደሚወጣና የኩባንያዎችን ፕሮግራም መሰረት በማድረግ የነዳጅ አቅራቢ ድርጅት የጭነት ፕሮግራም እንደሚዘጋጅም ገልጸዋል። ወደ ጅቡቲ የሚሄዱ ተሽከርካሪዎች በሚወጣላቸው ፕሮግራም መሰረት እንዲሄዱ መደረጉ አሽከርካሪዎች የሚያወጡትን ወጪና እንግልት እንዲሁም ኩባንያዎች የሚያወጡትን ከፍተኛ የውጭ ምንዛሬ የሚያስቀር እንደሚሆን አመላክተዋል። በተጨማሪም የሚገመት የነዳጅ አቅርቦት እንዲኖር በሁሉም አካባቢዎች እኩል ተደራሽ እንዲሆንና በአሽከርካሪዎች ላይ የሚደርሰውን የጤና ችግር የሚቀንስ መሆኑን ገልጸዋል። በዚህም መሰረት ከጅቡቲ ጀምሮ የነዳጅ ስርጭቱን ለመከታተል የሚያስችል አሰራር ተግባራዊ እንደሚደረግ አስታውቀዋል። አሰራሩን ተግባራዊ ለማድረግ ሁሉንም ኩባንያዎች ጋር ውይይት የተደረገ መሆኑን የገለጹት ዋና ዳይሬክተሩ አሰራሩ በዚህ ሳምንት ተግባራዊ እንደሚደረግ አስታውቀዋል። በመዲናዋ በ3 ወራት ብቻ ከ3000 በላይ የፍቺ ምዝገባ ተከናውኗል ተባለ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በሩብ ዓመቱ 3032 የፍቺ ምዝገባ መከናወኑን አስታውቋል። የአገልግሎቱ የአንደኛ ሩብ ዓመት አፈጻጸም ሪፖርት እንደሚያመላክተው በወሳኝ ኩነት ምዝገባ 153787 ልደት መመዝገቡን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። ከነዚህ ውስጥም 25876 ህጻናት በተወለዱ በ90 ቀናት ውስጥ የተመዘገቡ ሲሆን 4194ቱ ደግሞ በአንድ ዓመት ውስጥ የተመዘገቡ መሆናቸው አብራርተዋል። በተጨማሪም 10696 ጋብቻ በሩብ ዓመቱ መመዝገቡን እንዲሁም 100 የጉዲፈቻ ምዝገባ መከናወኑን ገልጸዋል። 4396 የሞት ምዝገባ በወቅታዊ በዘገየና የጊዜ ገደቡ ባለፈ ተመዝግበዋል ያሉት አቶ ዮሴፍ እንደ አጠቃላይ በበጀት ዓመቱ የአንደኛ ሩብ ዓመት ውስጥ 172011 ምዝገባ በማድረግም ከእቅድ በላይ ተከናውኗል ብለዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥቅምት 19 ቀን 2018 ዓ.ም የነበሩን የምዕራፍ 2 ምሽት የዜና ዝግቦቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20,000 ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ